ብስሚላህ ስሜ ያሲን ሐምዲ ይባላል። የመጣሁት ከንፋስ ስልክ ወረዳ 14 ውስጥ የሚገኝ አሊፍ መስጂድ የሚባል ነው። በዛ መስጂድ የማገለግለው ምክትል ኢማም ሆኜ ነው የማገለግለው። መስጂዱ ሲመሰረት ጀምሮ ደግሞ መሰረቱን ግዢያውን ሳይቀር መሬቱን በዱቤ ገዝተን በዱቤ ይዘን ራሳችን የሰራነው መስጂድ ላይ ነው። ይሄ መጅልስ ተሐድሶ ብሎ ሲመጣ ኮሚቴ ቅያሪ ብሎ መጣ። የመጀመሪያ ኮሚቴዎች 3 ኮሚቴ ብቻ ነበር መስጂዱ የሚያስተዳድረው። ኮሚቴ ሲበዛ መስጂድ ላይ ጭቅጭቅ፣ መነታረክ፣ ህዝብ ይበዛል በሚል ኮሚቴ እንዳይበዛ አድርገን 3 ሰው ነበር የሚያስተዳድረው። ስለዚህ አዲሱ መጅልስ ከመጣ 11 ነው 9 ያስፈልጋል የሚለው ሲመጡ ተወያየንና መጅልሱ የሚመጣበትን ቀን ሲነግረን ተወያይተን ሰውን አዘጋጅተን መሆን ያለበት ሰውን አዘጋጅተን ጠበቅናቸው። ያናቸው ሰዎች እየነገርናቸው የተወሰነ ራሳቸውን እያስገቡ በዛው ልክ ተስማምቶ ኮሚቴ ቀይሮ እስካሁን ቆይ። ያው እስከ 5ኛ ወር ወይ 4ኛ ወር አካባቢ ድረስ ማነው አሁን በዚህ ዓመት 2016 እንደዛ ቆይቶ እያለ በተሐድሶ ኮሚቴ የተቀየረውን ኮሚቴ እኛ አስማምተን መስጂዱ ላይ ህዝብ መፈጠር የለበትም፣ እስልምና ላይ መስጂድ ገብቶ ህዝብ አያስፈልግም ብለን አስማምተን ሰዎችን ኮሚቴዎችንም ስለያዝናባቸው ምንም አይነት የነሱ የሚፈልጉት መበጥበጥ መረበሽ የሚል ነገር ሳያገኙ ሲቀሩ አሁን በቅርብ ጊዜ ማለት ነው ኮሚቴውን እንደ አዲስ ቀየሩት። ኮሚቴውን ከቀየሩ በኋላ እኔ አሁን ወደ 8 ወር ይሆነኛል ፍርድ ቤት ጉዳይ ቤት ፈርሶብኝ ቤተሰቦችን ወደ ክፍለ ሀገር በመሸኘት የተነሳ ቤተሰቦችን ክፍለ ሀገር 3 ጭቅጭቅ ገጠመኝና ቤተሰብ ላይ ከፍርድ ቤት ክስ ገጠመኝና በፍርድ ቤት ጉዳይ እየተመላለስኩ ነው ያለሁት። በዛ ሁኔታ ባለሁበት ኮሚቴውን በሄድኩበት ሄጄ እስከመጣ እየተመላለስኩ ባለሁበት ኮሚቴውን ስመጣ ቀይረውት አስፈቅጄ የሄድኩት ኮሚቴ እያለ ያላስፈቀድኩትን የማላውቀውን ኮሚቴ አምጥተው አስገብተው ማመልከቻ እንዲወጣብኝ አስደርገው ማመልከቻ ወጥቶብሃል ተብሎ መጥቼ የፍርድ ቤት ጉዳይ እንዳለብኝ እየተመላለስኩ እንዳለው ለመጅሊሱም ከላይ ላለ እስከ ታች አስገባኝ የፍርድ ቤት ወረቀት፣ ፍርድ ቤት የቆየሁበትን ወረቀት ማለት ነው። ስለዚህ ይሄንም ሳስገባላቸው ምንም አይነት መልስ ሊሰጡኝ አልቻሉም። ከታች ያሉትም የሚጽፉት እኔ የዛሬ 2 ወር 3 ወር ሳይሆን በሳምንት ውስጥ ወይም በ4-3 ቀን ውስጥ ባለው ሰዓት ክፍለ ሀገር እንደሄድኩኝ ሰውን ሰብስበውት ኢማሙ አይገኝም ኢማሙ የለም ብለው በኔ ማስታወቂያ ሰጥተው ደሞዝ ያሳግደው ቤተሰቦቼን ማስተዳድርበት ሌላ ስራ ደግሞ ሳይኖር መስጂዱ ላይ መስራ የነበርኩት እኔ ደሞዝ የነግደው አሁን ደሞዝ ታግዶ ነው ያለው። መሰናበቻው አልተሰጠኝ፣ ማስጠንቀቂያ አልተሰጠኝ። መስጂዱ ላይ ደግሞ እየሰራው ያለው ሰው እየሆንኩኝ ደሞዝ አሁንም ታግዶ ነው ያለው። ስለዚህ እነሱ እያሉ ያሉት ማንኛውም አላገድንም አልበደልንም፣ የሚያወሩት ሌላ የሚሰሩት ሌላ፣ ተግባራቸው ሌላ ስራቸው ሌላ፣ ተግባራቸውና ንግግራቸው የማይገናኙ ሰዎች ናቸው። ይሄ በእስላም ሆኖ እንዴት ይጠበቃል? ቀውለ ዙር እንዴት ይደረጋል? ወረቀት ላይ አሽገው እንዴት ይስጣሉ? ውሸት እኛ ወለድ ነበር ግን ደብዳቤ ጻፉ ስንላቸው ደብዳቤውን ሲጽፉት ደብዳቤውን እኮ እኛ የነበርንበትን ትክክለኛውን ንግግር ቢጽፉ ችግር የለው። ውሸት ተጽፎ ደባ ተጽፎ ስላልፈለጉን ብቻ የነሱን አመለካከት ማበጥበጥ የሚባል ነገር ረብሻ የሚባል ነገር ስላልተገኘ መስጂድ ላይ 2 ኮሚቴ መቀየር ስራ መስራት መስጂዱ ላይ የሚሰራውን ስራ ኢባዳ የሰውን ኢባዳ ለማበላሸት የሚደረገው ድርጊት ይሄ ለየትኛውም ሰው መንግስትም ቢሆን የትኛውም ማነው ሙስሊም ማህበረሰብ ሁሉ ሊጠላውና ሊያወግዘው የሚገባ ሁኔታ ነው ያለው። በመስጂድ እንዴት ይደረጋል? መስጂድ የሚሰራ የሆነ ሰው ደግሞ እንዴት ውሸት ይጣልበታል? መስጂድ የፈረሰበት እነሱን ፍላጎት የነሱን ሁኔታ የሚከተለውን ከሌላ ቦታ የሚያሰግድ የነበረው አምቶ አስገቡ። እሱን የሚያስገቡት እኔ ክፍለ ሀገር የመጣሁትን ቀን ራሱ እኔ ከፍርድ ቤት ጉዳይ ቀጠሮ እንትን ሲያደርጉልኝ ስመጣ እኔ እዚህ የደረስኩበትን ቀን ለዙህር መስጂድ ስገባ ኢማሙን ይዘው ገቡ።
ከመጅልስ መጥቶልናል ኡስታዝ ኢማም መጥቶልናል ኢማም እጥረት ስለነበረብን ምንም እኮ የሚያውቁን ነገር የለም እነሱ ማስታወቂያ እንኳን ሊያስወጡት ተውትና እነሱ ስለመስጂዱ ምንም የሚያውቁት ነገር የለም መስጂዱ ከመሰረቱ ጀምሮ እስካሁን ያለው ሂደት እያንዳንዱ ዝርዝር የምናውቀው እኛ ነን 2010 ጀምሮ ነው መስጂዱን መስርተን በኪራይ ቤት ተቀምጠን ቦታውን ልንገዛው በዱቤ ገዝተነው ነው ያዝነው ራሳችን ለመጅልሱ አመለካከት እኛ መበጥበጥ አንፈልግ እኛ እምነታችን የመሻይኮች የዑለማዎች የነበሩበትን እምነት ነው የምንከተለው አሁንም ይሁን ወደፊት ብንሞትም ደሞዝ ተቋረጠ አልተቋረጠ በዚህ አይደለም እምነታችን ወደደም ጠላም ወጣም ወረደም ማያኖርን አላህ ነው እኛ ስለ ደሞዝ አይደለም በደሞዝ አይደለም እንኖር ግን ሰላማችን እንዴት እናጣለን በተወለድንበት ሀገር በራሳችን ሀገር ባንነበት ሀገር ወተን እንገባ በነጻነት እንዴት እናጣለን ሰላማችን አጣ ነጻነታችን አጣ እንደ ቆሻሻ እንደ ነጃሳ እየታየን በገዛ በሰራነው መስጂድ በጀማዓ ውስጥ ጀማዓ ሁሉ ተሳቆ መስጂዱን ሊገባ ጠልቱ አሁን ይሄ ረመዳን ሲመጣ ይሄን ደሞዝ መቆምብኝ ያለ ኢማሙን አስገብተው ይያለ ረመዳን መጣ ረመዳን ላይ የምንሰራው ስራ አለ ኢማምነት ቢከለከል ደሞዜ ቢከለከል መስጂዱ ላይ ጀማዓነት አይከለከልም መብቴ ብዬ የዛሬ ያው ረመዳን የተጀመረ ቀን ሰኞ ቀን ከአስር በኋላ የምንዘክረው ዝክር ነበር እዛ ልንል ስንቀመጥ ዝክራችን ሰው ማንም የለም ገብተን እኛ ዝክራችን ስንጀምር ኮሚቴ የተባለ አካልና ኢማም ክትል ብለው ያመጡት አካል ስሜን ጠራና አቁም ማለት አትበል አለኝ ለምን ማስረጃስ አለኝ እስካሁንም ለሚሰሩት መሻይኮች እኮ ስራቸው ሁሉ ያንዳንዱ ማስረጃ ያለውና ብቁ ማስረጃ ምንም ሸከል የለው ስራ ነው እኔ መዘክረው ዝክር ማስረጃ ይሄ አለኝ ስለዚህ ይሄንን ዝክር አትበልትለኝ አንተ ማንህና አንተ ምክትል አንተ ባይካል አላቀም አንተ ሲጀመር ለሰፈሩም አዲስ ነህ ምንም የምታቀም ነገር የለም አንተ ኮሚቴ ባይካልኛ አታቀኝም ወይ አብረን እንኖርን ወይ እዚህ መስጂድ ይሄ ነገር አሁን አዲስ ነው ለመስጂድ ብለው ከመስጂዱ ውስጥ ራሱ አንተ አዲስ መጤ ሰው ነህ እስከመባል ድረስ ደርሼ ከመስጂዱ እንደ ውሻ እንደ ነጃሳ ታይቼበት ያስወጡብኝ ሐለት ነው ያለው ስለዚህ እነሱ እያሉት አልተነካም ሰው እያሉ ሳይሆን ከላይ አፋቸው እነሱ ጥሩ እያወሩ ከታች ያለውን ያዝ ብለው ለቀውት በጥብጥ ብለው ለቀውት እንዴት ነው የሚሆነው ይሄንስ መንግስት አያውቀውም ማህበረሰቡ አያውቀውም ነው ሌላ እኮ ያስፈልገው ይሄ ነገር ቆሙ ብሎ ማንኛውም ጤነኛ የሆነ ሰው አእምሮ ያለው ሰው ቆሙ ብሎ ካየው የሚያውቀው ነገር ነው የሚመለከተው ነገር ነው አቅላን ሰሊም ጥሩ አእምሮ ጥሩ አስተሳሰብ ያለው ሰው ማንም ይረዳዋል ይሄን ነገር ስለዚህ ይሄ ነገር በትክክለኛ ሁኔታ ታይቶ የተኛውም ሰው ማንኛውም እምነት እኮ በዚህ ሀገር እኮ እምነት ብዙ አይነት እምነት አለ በእያንዳንዱ ቋንቋ እምነቱን ያስኪዳል እኛም እምነታችን ልናስኬድ የግድ መቀየር አንችልም እኛ በግድ ሊያስቀይሩን ደግሞ አይችልም እንሞትበታለን እንጂ ማስተላለፈው መልእክት ለመንግስትም ሆነ ለማህበረ ሙስሊሙ ሰው ለሙስሊሙ አጠቃላይ ይሄንን ሁኔታ ሁሉ ቆሙ ብሎ አይቶ ከእንደዚህ አይነት አስጠያፊ ነገር ሰውን አሳንሶ የሚታይበት ነገር ኢማም ተብሎ ስንት ዓመት የሚያገለግል የነበረውን የሚያሰግደው የነበረውን ሰው ምንም ማስረጃ ሳይኖረው ከሆነ ትክክለኛ ከሆነ ሰው ቆሙ ብሎ ጠይቆት ማስተካከል ካለበት አስተካከል የሚባል ነገር ካለ ትክክለኛ ነገር ካለ ማስተካከል ያለበትን ተነግሮት ነው እንጂ እንደ ነጃሳ ውጣ እኮ መጥፎ ስራ እንኳን የያዘ ቢሆን እኮ በሙስሊም አስተሳሰብ ከሆነ እኮ ውጣ ይባላል ማመላከት ነው መመለስ ነው ይሄን ሰው እንጂ እንደ ነጃሳ ውጣ እንደ ነጃሳ እንደ ቆሻሻ ወይም እንደ ውሻ ከመስጂድ ውጣ የሚባልበት ይሄን እያንዳንዱ መንግስት መካል አይቶት ቆሙ ብሎ ፖሊስም የተባለው አካል አይቶት የጸጥታ መካል አይቶት የተኛውም ሰው መብቱ ተከብሮ የተኛውም ሰላሙ ተከብሮለት እንዲኖር ቢደረግ እኔ ማስተላለፍ መልክ ይሄ ነው ሙስሊሙም ሁሉ ቆሙ ብሎ ሊያዩ ይገባል የሚደረገው ነገር በየሰዓቱ እየቀያየሩ ያለው አህዋል ምንድነው ነው ትላንትና ሰላም በነበረ መስጂድ ላይ ኮሚቴ ሁለቴ መቀየር ምን አስፈለገ እነሱ በተሐድሶ ቀይረዋሉ ያ ኮሚቴስ ምን ሆነ ምንም ያ ኮሚቴውን ቢጠየቁ ያ ኮሚቴ የሚናገረው ነገር ከኛ በለጥ እረሚን ሰው ነው ግን መፍትሄቱ ነው ወጣም ላይ ያው ነው መጅሊስ ወደ መንግስት አካል ሲኬት በመጅሊስ ስራ አንገባም ይላል ወደ መጅሊስ ሲባል መፍትሄ ያመጡ መፍትሄ ሰጡ እነሱ ለሚፈልጉ ሰው እነሱ የነሱን አመለካከት ለሚከተል ሰው እንጂ ለኛ እንደ ሰውነትም እንደ ሰውም ደረጃ እየሰጡን እኮ አይደለም ስለዚህ ይሄን ነገር መንግስትም ሆነ ማህበረሰቡ አቅም ያለው ሰው ሁላ ይሄን ነገር ቆም ብሎ አይቶ ሚስተካከልበት መንግስትም ቢያደርግልን የኛ ጥያቄያችን ይሄን ይመስላል ሰላም አለይኩም بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم
وبعد السلام عليكم ورحمة الله وبركاته. إن شاء الله أنا سمي أحمد سعيد شيخ أحمد سعيد بلالو የመጣሁት ንፋስ ስልክ ላፍቶ ክፍለ ከተማ ቢላል መስጂድ ቁጥር 2 ቢላል መስጂድ ከሚባል ነው የመጣሁት። ኃላፊነቴ የነበረው እዛ አካባቢ እንትን ታልኩኝ ወደ 5 ዓመት ነው መስጂዱ ላይ 5 ዓመት ያገለገልኩ ነበር። ከዛ የ2 ወር አካባቢ ይሆናል በዋና ኢማምና ኸጢብ ሁሉን ነገር ደርስን በመስጠት ሁሉን ነገር እየመራህ ነበርኩት እኔ ነኝ። የዛሬ አመት አካባቢ ተረመዷን ቀደም ብሎ መስጂዱ ላይ ያው ቅድም እንዳልኩት ደርስ እንሰጣለን። እኔ ምሕራቡ ጋር ደርስ እሰጣለሁና መስጂዱ ላይ ሌሎች ደግሞ ጥግ ይዘው 2 ኡስታዞች ነበሩ የሚያስተምሩ። እነሱ ጋር በተፈጠረ ችግር በደርስ አሰጣጡ ላይ 2ቱ ተጋጩ። ረብሻ ተነስቶ ክፍለ ከተማው መጥቶ መጅልሱ ክፍለ ከተማ መጥቶ ምንም አይነት ነገር እንዳይሰጥ ደርስ የሚባል ነገር ይቁም፣ በደርስ ምክንያት ከሆነ ይሄን ያክል የተደረሰው ድብዳቤ ምን ብዙ ነገር ተደርሷል መስጂዱ ላይ 2ቱ ኡስታዞች ምክንያት ደርስ ይቁም በሚል ዘግተውት ቆየና ረመዷን ገባ። አምና ማለት ነው። ረመዷን ተወጣ በኋላ ሸዋል ጨርሰን ይመስለኛል ባልሳሳት የሆነ ኡስታዝ አመጣንላችሁ በሚል የወረዳው መጅልስ ለኮሚቴ ጠርተው ኡስታዝ አንተላችኋል ውሰዱ የሚል ነገር እንትን ብለው አንዱ ኮሚቴ ሄዶ ምክትል ኮሚቴ የሚባለው ሄዶ ኡስታዝ ይዤ መጣሁኝ አለ። ምንም በተመለከተ ነው ስል የወረዳው መጅልስ ኡስታዝ ልከንላችኋልና አስተዋውቁ ኢማሙ ጋር ተብዬ ነው አለ። ምንድን በተመለከተ ነው የመጡበት ጉዳይ እሳቸው የሚለውን ስል ደርስ ሊሰጡ አንድ ያድርገው ሊያስተምሩ ያው ደርስ ቁሞ ነው ያለው ክፍለ ከተማው ነው ያስቆመው ደርስ ሊሰጡ ነው የመጡት የሚል ነገር ነው የተባለው። ረብሻ ተራብሸው 2 ኡስታዞች እኔ ምሕራብ ላይ ደርስ ሰጣለሁ ተመግሪብ እስከ ኢሻ ጥግ ይዘው ደግሞ የሚያስተምሩ 2 ኡስታዞች ነበሩ። ሁለቱም እዛው አካባቢ ነበሩ። ከዛ በእነሱ ምክንያት ነው ተራብሸው በዛ 2ቱ ግሩፕ እንትን ብሎ ብዙ ድብዳቤ ምንም እንትን ታለ በኋላ ነው ክፍለ ከተማው መጥቶ ደርሱን ይቁም የሚለውን ነገር ያስቆመው። እዛ ኡስታዙ ምንድነው ስራ ድርሻቸው የመጡበት ስል ያው ደርስ ሊሰጡ ነው። እዛ ምክትል ኢማም በሚል ነገር አለ ያመጣው ኮሚቴ ምክትል ኢማም አለ። እኔም ስመጣ ራሱ የተረከብኩት ኮሚቴው አስተዋውቆ ይሄ ምክትል ኢማም ነው በሚል ይሄው እየሰራ ነው እናንተም ታውቃላችሁ ከሱ ጋር ግጭት አይፈጥርም የሚለውን ነገር ስል አይ እሱ ዙሁ ህብረተሰቡ ያደረገው እንጂ የመጅልስ እውቅና የለውም ምክትል ኢማም የሚል አልተጻፈለትምና ምክትል ኢማምነትንም ሊያስተምሩም የመጡ ናቸው እነዚህ የሚል ነገር ተባለ። በዛው መልኩ ሆኖ ወደ ደርስ ጀመሩ ማለት ነው። እኔ ያደርሱን እንዲያቆም እንደተባለ እንዲያቆምኩ ነኝ። እሳቸው ደርስ ሊሰጡ ነው የመጡት በሚል አስቀጠሏቸው። ያለ ቆይተን የዛሬ 2 ወር ደግሞ ምን አደረገ የወረዳው መጅልስ ሰብሳቢ አለ ደውሎ ጠርቶ ክፍለ ከተማ በዚህ ሰዓት ተፈልጋል ላፍቶ እንድትገኝ የሚል ነገር አለ። እሺ ብዬ ስብሰባ መስሎኝ ስሄድ ያን እዛኛ ጋር ያመጣቸውን ኡስታዝ ይዞ ሄዶ የወረዳው መጅልስ እዛ ተክፍለ ከተማዎቹ ጋር ቁጭ ብለው አገኘኋቸው። ቁጭ ያልኩኝ ተተቀመጥን በኋላ 2 ቦስጣ በቦስጣ አድርገው 2 ደብዳቤ ፊታችን ቁጭ አረጉልን ኡስታዙ ያመጣቸው ኡስታዝና ለኔ ክፈቱትና አንብቡት የሚል ነገር አለ ሰብሳቢው ክፍለ ከተማ። ምንድነው ስናነበው ይሄኛው በዋና ኢማምነት እንዲቀጥል አንተ እኔም ደግሞ በምክትል ኢማምነት ቀጥል የሚል ነገር ነው ተጻፈው። አንብቡትና ጥያቄ ካላችሁ ጠይቃላችሁ ብለው ስለነበር
እሺ እኔ ጥያቄ አለኝ አልኩኝ። ያኛው መጀመሪያ ለብዙ ጊዜ ለካ እንትን ብለውበታል። አንብቦ ወዲያው የሚፈረመውን ፈረመላቸው ያኛው ኡስታዝ። እኔ ጥያቄ አለኝ አልኩኝ። ምንድነው ጥያቄ አልኩኝ። እንደዚህ አይነቱ አደራረግ በሁሉም መስጂድ ላይ እየተደረገ ነው ያለው ወይስ እኔ በምመራው መስጂድ ብቻ ነው? እንዲህ አይነቱ አሰራር የመጅልስ መመሪያ ነው እያላችሁ ነው? የመጅልስ ማህተም አለው የአዲስ አበባ መጅልስ የመጣው እንትን በሁሉም ነው በዚህ ብቻ ነው ወይስ ደግሞ ጥፋት የምን ሆኖ ነው የሚለውን ነገር ስላቸው፣ አይ በአጠቃላይ አሁን መጅልሱ የያዘው አቋም ነው። በብዙ መስጂዶች እንደዚህ አይነት ነገር እየተደረገ ነው። ዋና ኢማም ምክትል ኢማም በሚል እያየ የሚያደርገው አሰራር ነው የመጅልሱ አሰራር ነው አሉ። እሱ ከሆነ ልጠይቅ እድል ይሰጠኝና ልጠይቅና መመሪያና የመጅልሱ አቋም ከሆነ ተመጅልሱ አቋም ተመመሪያ መውጣበት ነገር የለም። ግን በኔ ጋር ብቻ ከሆነ ደግሞ ሌላ ጥያቄ ስላለው መጠየቅ አለብኝ የሚለውን ነገር ስላቸው፣ አይ እኛ አስፈርማችሁ አስረክቡ ስለተባል ጥያቄህን ሄደህ መጠየቅ ትችላለህ። ቀጠረህ አካል ጋር አዲስ አበባ መጅልስ ነው የቀጠረህ። እኛ ግን የተባልነው አስፈርማችሁ እንትን በሉ አስረክቡ ነው የተባልነውና ፈርምልን አሉ። እንዴት ፈርማለሁኝ? ተጠየቅኩ በኋላ ፈረምኩኝ አልፈረምኩ እንዴት ይሆናል የሚለውን ነገር ስላቸው፣ አይ የመመሪያ አልቀበልም የመጅልሱን መመሪያ አልቀበልም ስትል እምቢተኝነትህ ከሆነ መህር ትችላለህ። እኛ ግን የተባልነው አስፈርሙ ነው የተባልነው፣ መፈረም አለብህ የሚል ነገር ያው የግዳጅ አይነት እንትን ሲናገሩ፣ እኔ ህገ ወጥ አይደለሁም መመሪያም አልቀበልም እምል አይደለሁም፣ እፈርማለሁ። የምፈርመው ደግሞ ወረቀቱን ለመቀበል እፈርማለሁ፣ ጥያቄን ግን ሂጄ እጠይቃለሁ የሚለውን ነገር ብዬ ፈረምኩኝ። ከዛ በኋላ አዲስ አበባ መጅልስ ሂጄ ሳናግረው ዋና ጸሐፊው ጋር ገባሁኝ። ሳናግር እንደዚህ አይነት ነገር ተደረገ የሚለውን ስነግረው፣ እንዴት አላማከሩህም? አልጠየቁህም? ዋና ኢማም እያለ እንደገና ዋና ኢማም ብለው ሲያመጡ አንተ እዛ ጋር በቃ ልክ የተቆረቆረ መስሎ ነው እያናገረኝ የነበረው። እዛ ጋር እቃነህ አንተ ወይስ ምንድነው? ወይስ የማትናገር ሰው ነህ? ሳያናግሩህ ሳይጠይቁህ እየሰራህ ያለህ ሰው ከኢማምነት አልፎ ኹጥባ ስታገለግል የኖርከው ሰውዬ እንዴት ሳይጠይቁህ እንደዚህ ያደርጋሉ? ይሄማ በጣም ግፍ ነው ምናምን የሚል ነገር አለ። አዲስ አበባ መጅልስ ነው። እሺ እንደዛ ካላችሁ ካመናችሁበት በእንትና ያመጡት መጀመሪያ ኡስታዙን በማስተማር ብለው ነው፣ እሱም በስራው ይቀጥል የሚል እኔም በስራው ይቀጥል የሚል ጻፉልኝ የሚል ነገር ስጠይቀው ደግሞ አይ ይሄንንማ መቀልበስ ደግሞ ሌላ ፊትና ነው አለ የሚል ነገር አለ። ስለዚህ መሆን ያለበት በቃ ተከፋፍላችሁ አንዴ የሆነው ሆኗል፣ ተከፋፍላችሁ ስራችሁን መቀጠል ነው የሚል ነገር ብሎኝ መጣሁኝ። በዚህ መልኩ 2-3 ጊዜ ተመላልሶ ሰውየውን ይዘዋቸው ይሄን ኡስታዝ የተባለውን ይዘውት 2-3 ጊዜ ሄደው ዋና ኢማም አለ፣ ሁለተኛ ዋና ኢማም የሚባል ነገር የለም አናረግም ብለናቸው መጨረሻ ላይ ቁጭ አድርገን አነጋግረነው ወረዳውን መጅልስ ክፍለ ከተማውን መጅልስ ባለበት አነጋግረን ችግር የለም ፈቅደናል፣ ፈቅጃለሁኝ እሱ በዋና ኢማም ይቀጥሉ እኔ በምክትል የሚል ነገር ብለው እንደዛ አድርገው አሳስተው ፋይናንስ ቢሮ ነው ገብተው ማህተም ያስደረጉትና የሄዱት የሚል ነገር ተባለ። እዚህም አጭበርብሮ የተሰራ እዛም ለኔ ምንም ነገር ሳልጠየቅ ምንም ሳልል ተጭበርብሮ የተሰራ ነውና እናንተ አሰራሩን አስተካክላችሁ ወደ ስራ የሚቀጥልበትን ነገር የሚለውን ስል እምቢ ብለውኝ በዚህ መልኩ ያው በዚህ ሂደት ላይ ነው ያለው ጉዳዩ። ሰውየው ቀጥሎ ነው ያለው የዋና ኢማም ብለው በእኔ ላይ ያስቀመጡት ሰውዬ እሱ ይዞ ነው ያለው ሁሉንም ነገር ማለት ነው። ቢስሚላህ ያው ለህብረተሰቡም ሆነ በዚህ ጉዳይ ለሚመለከተው አካል ሁሉ ማለት የምፈልገው ምንድነው ሐቅ የሆነ ነገር እየጠፋ ነው። ሐቅ ሊከበር ይገባል። ውሸት የሆነ ወይም ሐሰት የሆነ ነገር ደግሞ እየተፈጸመ ሐቅ ተደብቆ ተቀብሮ ነው ያለውና ሰዎች ዝም ብሎ ተመስጂድ ሲያገለግሉበት ስናገለግሉበት ተነበር ነው መስጂድ
ዝም ብሎ ያለምንም ምክንያት ይሄ ነው ምክንያት ሳይባል ውጡ የሚል ነገር እየተደረገ እየተገፋን እየተነጠቅን ስለሆነ ይሄ ሁሉም አውቆት የሚመለከተው አካል ሁሉ ይሄንን ነገር ትኩረት አድርጎበት መልስ እንድናገኝ የሚለውን ማስተላለፍ ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።